ልጅ ልታስተካክያችሁ በቃሽ። ከዚህ በላይ ምንም ነገር ልትወራችሁ ልጅ አይደለም። ቢያንስ እንኳን ጥፋተኛ ነኝ ልክ ነው እዚች ጋር ፍቻለሁ ማለት ራሱ እኮ አንድ ነገር ነው። ወሬ ነው ትሄደው ወጣውጣውነት መንገዱ በጣም ቆንጆ። አብርሃም ጉዳዩን ወደ ህግ ይዞት ሊሄዱን አብርሽ ጉዳዩን ወደ ህግ ይዞት ሊሄድ እንደሆነ ሰምተናል ማለት ነው። ያው እነ ሜሪ እየሆኑ ያሉት ነገር አብርሃምን ወደዚህ ደረጃ እንደሚወስድ ግልጽና ግልጽ የሆነ ነገር ነው በነገራችን ላይ ማለት ነው። እነሱም ደግሞ የሚፈልጉት ይሄንን ግርግር ነው። ሩታ አንድ መገንዘብ ያልቻልሽው ነገር አለ። ሁለታችሁም የፈለገ ያክል ልትጋጩ የፈለገ ያክል ልትጣሉ ትችላላችሁ፣ ግን አንድ የሚያስተሳስራችሁ ነገር አለ። ሁለታችሁም የልዑል እናትና አባት ናችሁ። ይሄንን እናንተ ብትፈልጉም ባትፈልጉም ልትቀይሩት የማትችሉት ሀቅ ነው እና እባካችሁ ለልዑል ስትሉ እንደዚህ አይነት ነገሮችን ማቆም መቻል አለባችሁ። በቃ በልጁ አትምጡ። ሁለታችሁም ልጅ በመከልከል አብርሃምን ለመበቀል አትሞክሪ። አንተም ብትሆን በልጅህ አመካኝተ የልጅህን እናት ለመጉዳት አትሞክር። ማቆም ያለባችሁ ነገር ይሄንን ነው። ሩታ የአጉል የዳኒና የሜሪን ምክር እየሰማሽ በጣም ብዙ ነገሮችን እየሰራሽ ነው ያለሽው። እነዚህ ሰዎች እመኝኝ አይጠቅሙሽም። እግዚአብሔርን ምንም በቃ በትክክለኛው ሰዓት ተገኝተው የማያውቁ ሰዎች እንደሆኑ በደንብ እናውቃለን። እኔ እርግጠኛ ሆኜ ልንገራችሁ፣ ጽጌ መታ ይሄንን ነገር ብታደርግ እኔ በቃ ምንም ኖርማል የሆነ ነገር ነው። ምክንያቱም መወጣት ያለባትን ነገር ተወጣለች። መታ ቡታጅራ ድረስ ማየት ያለባትን ነገር አይታለች። አራስ ቤት እያለች ጠይቃሻለች። ከዛም አልፎ ደግሞ በአንቺና በአብርሃም መካከል የተፈጠረውን ችግር ለመፍታት እንደ ጓደኛ ሞክራለች። እነዚህ ሰዎች ስታለቅሺ ያንን ሁሉ መከራ ለብቻሽ ስታሳልፊ ዞር ብለው ያላዩ ሰዎች ዛሬ በአንቺና በአብርሃም መካከል ገብተው በተለይ ደግሞ ልጃችሁን እንደ ኬስ ተጠቅመው ከፍተኛ የሆነ ችግር ለመፍጠር ነው እየሞከሩ ያሉት። እስኪ አሁን ከዚህ ነገር ምንድነው ልታተርፉ የምትችሉት? እሱ በጉልበት ልጄን አያሉ ይላል፣ ጉዳዩ ወደ ህግ ይሄዳል። ከመካረር ውጪ ምንድነው ከዚህ ነገር ልታተርፊ የምትችሉ? እነዚህን ሰዎች መስማትሽን አቁሚ፣ አይጠቅምሽም ነው። እግዚአብሔርን ልክ ማልቀስ ስትጀምሪ ጥለውሽ እንደሚሄዱ ስለምናውቅ ነው ይሄንን ነገር እያለን ያለ ነው ማለት ነው። ይሄንን ነገር እያለን ያለ ነው ለዛ ነው እና ነገሮችን እየተረዳሽ እንዳልሆነ ነው እየገባኝ ያለው። ለማንኛውም በመግቢያ ላይ እንዳልኳችሁ አብርሃም ጉዳዩን ወደ ህግ ይዞት መሄዱን ሰምተናል ማለት ነው። ከዛም አልፎ የአብርሃም ቤተሰቦች በዚህ ጉዳይ ላይ እጃቸውን ለማስገባትና ልክ ሩታ እንዳደረገችው ማለት ነው። አሁን ከዚህ ነገር ጀርባ እነ ቡዜ ምናምን ከገቡ ነገሮች ወደ ምን አይነት ደረጃ እንደሚደርሱ ግልጽ ነውና ዳኒም ይሁን ሜሪ ይሄንን ነገር አጥብቀው ስለሚፈልጉ ነው ይሄንን ነገር እያደረጉ ያሉት ማለት ነው። ምክንያቱም እነሱ ከዚህ ነገር የሚያተርፉት ነገር አለ፣ ቪው ያተርፋሉ። በመጀመሪያ ደረጃ ሁላችንም ልብ ያላልነው ነገር ቢኖር ይሄ ነውና ይሄንን ነገር በጣም መጠንቀቅ መቻል አለብሽ። የምሬን ነው የምልሽ። ምክንያቱም ግርግሮች ሲኖሩ አንቺና አብርሃም መሀል ጸብ ሲኖር መተው ከዛ ጸብ ማትረፍ የሚፈልጉ አይነት ሰዎች መሆናቸውን እየተረዳን ያለ ነው። እስኪ እንደ ጓደኝነት የሆነ ነገር አድርገዋል ብሎ ከኔ ጋር መሞገት የሚችል ሰው ካለ ይናገረኝ። እውነቴን ነው የምላችሁ። በጣም በቃ ብልጥ መሆን መቻል አለብሽ። እስከዛሬ ድረስ ብልጥ መሆን ስላልቻልሽ ነው በጣም በብዙ እየተጎዳሽ ያለሽው፣ በጣም በብዙ ዋጋ እየከፈልሽ ያለሽው እና ይህንን ነገር በጣም ልታስብበት ይገባል። እንዳልኳችሁ እንግዲህ አብርሃም ጉዳዩን ወደ ህግ ይዞ ለመሄድ እንቅስቃሴ መጀመሩን ሰምቻለሁኝ። ከዛ ውጪም እነ ቡዝዬም እዛ አዲስ አበባ ላይ ያሉ የአብርሽ ቤተሰቦች ይሄንን ጉዳይ አንቀበልም ብለው ወደ ቤት መሄዳቸውን ሰምቻለሁኝ ማለት ነው። ምን እንደተፈጠረ አላቅም፣ ግን ትናንትና ያለውን ነገር ቀድሜ ነግሬያችሁ ነበረ። እዚህ ጋር በቪዲዮ አስደግፌ ማምጣት አልችልም እነሱ ቪዲዮን እስካለቀቁ ድረስ እና አንዳንድ ጊዜ ከይዘቱ ጋር ተያያዥነት ያላቸውን የበፊት ቪዲዮዎች ልጠቀም እችላለሁኝ እና ያንን ነገር እንደሌላ አይነት ነገር ሆን ብዬ እንዳደረኩት አይነት ነገር የምታዩ ሰዎች ስላላችሁ ነው ይሄንን ነገር ቀድሜ እየነገርኳችሁ ያሉት ማለት ነው። ለማንኛውም እንዴት ናችሁ የኔ ተወዳጅ ቤተሰቦች? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በሰማናቸው አዳዲስ ነገሮች ተመልሰን ወደ እናንተ መተናል ማለት ነው። በመግቢያ ላይ እንዳነሳውላችሁ ትላንትና ከተፈጠረው ነገር በኋላ አብርሃም እኔ እስከዛሬ ድረስ እንደዚህ ልበሰፊ ሆኖ እኔ አይቼው አላቅም ነበር። ምክንያቱም የነዛ ሰዎች ታርጌት ምን መሰላችሁ? ጸብ መፍጠር። በቃ ይሄ ልጅ በግድ ልጁ ነው ያለውኝ ብሎ ከነሱ ጋር ታግሎ አተካራ ፈጥሮ ሲገባ የህግ አካል ጠርተው አብርሃምን ማሳሰር ነው ታርጌታቸው በነገራችን ላይ ማለት ነው። እሱ ደግሞ ያ ነገር ቀድሞ የገባው ይመስለኛልና ምንም ለዛ አይነት ነገራቸው እንትን እየሆነ አይደለም። በቃ እያበሸቁ እሱን እያናደዱ እሱን ስሜት ውስጥ ከተው የማይሆን ነገር እንዲያደርግ ነው። ከዚህ ነገር ምንድነው ልታተርፊ የምትችይው ሩታ ነው እኔ እያልኩ ያሉት። እነሱ ፍላጎታቸው ነው ከዚህ ነገር የሚያተርፉት ነገር ስላለ ነው ይሄንን ነገር እያደረጉ ያሉት። ይሄንን ነገር ስናገር ግን ምን ማለት ፈልጋለሁ?
አብርሃም ጥፋተኛ አይደለም፣ አብርሃም ትክክል ነው ማለት አይደለም። በነገራችን ላይ ማለት ነው እኔ የሆነ ስህተት ባየውባቸው ቁጥር ያኛውንም ወገን እናገራለሁኝ፣ ሩታንም አብርሃምን በግልጽ ነው የምናገረው። እና እንደ አንዳንድ ሰዎች በቃ የሩታ ደጋፊ ስለሆንኩ ሩታ ስታጠፋ ባላየ እያለፍኩኝ አብርሃምን ብቻ አይደለም መናገር የምፈልገው። አብርሃም ሲያጠፋ የአብርሃም ደጋፊ ስለሆንኩ የሚያጠፋቸውን ነገሮች ባላየ እያለፍኩኝ ሩታን ብቻ አይደለም የምናገረው። እና ትላንትና ከሰሞኑ እያደረግሽ ያለሽው መንገድ እየሄድሽ ያለሽበት መንገድ ፍጹም ስህተት ነው። እነዚህን ሰዎች ሰምተሽ በተደጋጋሚ ዋጋ ከፍለሻል። በተደጋጋሚ ብዙ ነገሮችሽን አሳጥተውሻል እና አንቺ መማር አልቻልሽም። አንቺ ነገሮችን ማስተካከል አልቻልሽም። በነገራችን ላይ ቤታችን እዚህ ደረጃ ለመድረሱ የራሳችን ትልቅ የሆነ አስተዋጽኦ አለ። ወደኋላ ሄደን ነገሮችን እኔ ከተባለ ማለት ነው በመሀል የተፈጠሩ ነገሮችን ረስተን እንደ ሴት ልጅ ብልጥ ሆነሽ ቤትሽን በአግባቡ ማስተካከል ካልቻልሽ ነገሮች በተፈጠሩ ቁጥር የዛን ጊዜ እንዳደረግሽ ሮጠሽ የምትወጪ ከሆነ ነገሮችን ለጠላት አሳልፈሽ የምትሰጪ ከሆነ ሴጣን ትዳር ላይ ትንሽ የሆነ ቀዳዳ ነው የሚፈልገው በነገራችን ላይ ማለት ነው። ሁላችሁም መገንዘብ ያለባችሁ ነገር ያቺን እንዴት አድርጎ እንደሚያሰፋ ማለት ነው። እኔ ታውቃላችሁ ባለትዳር ነኝ፣ የሁለት ልጆች አባት ነኝ እና ብዙ ነገር ይፈጠራሉ እኔም ትዳር ላይ ማለት ነው። እና በቃ ትንሽዬ ጭቅጭቅ ለምሳሌ ወይ በሩን ሲዘጋ በጣም ከጮኸ ያቺ እንደ መነሻ ልትሆን ትችላለች እና የተቀመጡ ነገሮች አሉ በቃ ላሽ ብለን የምናልፋቸው ነገሮች፣ እነዛ ነገሮች እየተነሱ ያንን ነገር ማርገብ እስካልቻለን ድረስ ትንሿ ነገር ነች እየሰፋች ሄዳ ትልቅ ዋጋ የምታስከፍለን ማለት ነው። እና ያን ነገር ነው በቃ እንደዚህ በጣም አብዝተሽ አጠገብሽ ላይ ያሉ ሰዎችን የውጭ ሰዎችን ስለምትሰሚ ነው እንደዚህ አይነት ነገሮች እየገጠሙሽ አሉትም እዚህ ደረጃ ላይ ነገሩ ሰፍቶ የደረሰውም አንቺ ብቻ ሳትሆኚ ይሄ የእሱም ችግር እንደሆነ በደንብ እናውቃለን። እና ይሄ ነገር በደንብ ሊታሰብበት ይገባል፣ ለዛሬ ብቻ ሳይሆን ለነገም ማለት ነው። ምክንያቱም ተለያይታችኋል ተብሎ ሌላ ህይወት አትጀምሩም ማለት አይደለም በነገራችን ላይ። እና ይሄ ነገር በደንብ ሊታሰብበት ይገባል። እና ሁላችሁም ትላንትና ለመመልከት እንደቻላችሁት ታርጌታቸው እሱን ስሜታዊ አድርገው እሱን ሲለው እንትን ሲነካኩት ነበር በነገራችን ላይ በቃ ልጁን ማየት እንደማይችል ምናምን ብዙ ነገር ሲሉት ነበር፣ እንደ ማብሸቅ አይነት ነገር። እሱ በዛ ነገር ተናዶ እነሱን ገፍትሮ ወይ የሆነ ነገር አድርጎ ወይ ደግሞ ልጁን በኃይል ካልወሰድኩኝ ምናምን ብሎ ትግል ውስጥ በሚገባበት ሰዓት እሱን ለማሳሰር ነበረ ታርጌታቸው ማለት ነው። ይሄ ምንም ግልጽ ነው። በቃ ቪዲዮን ያየ ሰው በደንብ ሊረዳ የሚችለው አይነት ነገር ነው። እሱም ይሄ ነገር ቀድሞ ገብቶታል መሰለኝ። በጣም ሀምብል ሆኖ ነበረ ነገሮችን ሲያልፍ የነበረው። በስተመጨረሻም እንግዲህ እንዳየነው ምንም የማይመለከታቸው ሰዎች ገፍትረውት አውጥተውታልና ምንድናቸው የሚለው ለእኔም ትልቁ ጥያቄ ነው። እና ዛሬ ላይ እየሰማሁት እንዳለሁት ከሆነ ደግሞ አብርሃም ይህንን ነገር ማስተካከል የሚችለው በህግ አግባብ መሆኑን ስለተረዳ ጉዳዩን ወደ ህግ ይዞት ሄዷል ማለት ነው። እስኪ አሁን ወንድ የሆነ ልጅህን አታይም ከልጅ ጋር ምናምን ብሎ መፎከር አይችልም። ሲጀመርም ሊያስጠይቅሽ ይችላል። ገፋ ብሎ ከሄደ ያስጠይቅሻል እኮ ማን መብት ሰጥቶሽ ነው ይህንን ነገር ያልሽውም የሚል ነገር ይነሳብሻል፣ ጫን ብለን ማለት ነው። ምክንያቱም ብዙ ጊዜ ስለ ህግ ጠለቅ ያለ ግንዛቤ ስለሌለን አንዳንድ ጊዜ የምንናገራቸው ነገሮች ዋጋ ሊያስከፍሉን እንደሚችሉ አናቅምና እሱም ጉዳዩን ሀምብል ሆኖ ወደ ህግ ይዞ የሚሄዱ ትክክለኛ ነገር ነው። ምክንያቱም እነሱ አስበው የመጡት ግጭትን ስለሆነ ግጭት ደግሞ ሌላ መጥፎ ነገርን ይዞ ስለሚመጣ ሌላ ከልጁ ስለንቦና ጀምሮ በጣም ብዙ ሊያጠፋው የሚችለው ነገር ስላለ ነገሮችን እንደዚህ በእርጋታ አይቶ ማለፉ ትክክለኛ ውሳኔ ነው ብዬ ነው የማስበው። ከዛ ውጪ ቤተሰቦቹም እንዴት እንደዚህ ይደረጋል፣ እንዴት አባቱ መሆኑን እያወቁ ምንም የማይመለከታቸው ሰዎች እዚህ ጉዳይ ውስጥ ገብተው እንዴት እንደዚህ ይሆናሉ በሚል እነ ብዙዬ ጭምር እንደተበሳጩና ዛሬ ወደ እነ ሩታ ቤት እንደሄዱ ሰምቻለሁ ማለት ነው። ግን ያው እኔ ነገሩን ከባባባስ ውጭ ይሄ ነገር የሚያመጣው መፍትሄ ይኖራል ብዬ አላስብም። እንደተባለው አብርሃም ጉዳዩን ወደ ህግ ይዞ ሄዶ ማስተካከል ያለበትን ነገር ቢያስተካከል ነገም በሩታ መካከል ልጁን አሊ በሚል ጉዳይ ጭቅጭቅ አይነሳም ብዬ አስባለሁ ማለት ነው። ለማንኛውም ምሽት ላይ ቪዲዮዎች ይለቀቃሉ። እንደተለመደው ቪዲዮዎችን ካየን በኋላ ደግሞ መተን ሀሳባችንን እንሰጣለን። እወዳችኋለኝ። እናንተስ ምን ሀሳብ አላችሁ? እንደተለመደው ሀሳባችሁን ኮመንት ሴክሽን ላይ ያሰፈራችሁ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ይመቻችሁ።